ራቁቴን ከእናቴ ማህፀን ወጣው ራቁቴንም እሄዳለሁ። መጽሐፈ ኢዮብ ምዕራፍ 1 ቁጥር 21። በዛሬው ዕለት በተሰማው መረጃ በሀገራችን የባህል ሙዚቃ ዘርፍ ታዋቂነትን ያተረፈውና በብዙሃኑ ዘንድ ሰሜ ባላገሩ እየተባለ የሚጠራው ድምፃዊ ሰማኸኝ በለው በዛሬው ዕለት ህልፈተ ሕይወቱ ተሰምቷል። የሰው ልጅ በዚች ምድር ላይ ሲመላለስ ነገ የተረጋገጠና በእጁ ያለ ይመስላል። በብዙ እቅዶች በብዙ ምኞቶችና ማለቂያ በሌላቸው ብዙ ሩጫዎች ውስጥ ተጠምዶ ይኖራል። ነገር ግን በአንድ ባልታሰበ ቅጽበት ባላሰብነውና ባልጠበቅነው ሁኔታ ያ ሁሉ ሩጫ በአንድ የዝምታ ጊዜ ይገታል። ሞት፣ ይህ ቃል በራሱ የሚያስተጋባው አሳዛኝ ስሜት አለው። አንድ ሰው ዛሬ አብሮን ስቆ ተጫውቶ ስለ ነገ እቅዱ አውርቶን በማግስቱ ግን ድምፁ ጠፍቶ ነፍሱ ከሱ ተለይታ ቦታው ባዶ ሆኖ ሲገኝ የሚሰማው የድንጋጤ ስሜት ቃላት ሊገልጹት ከሚችሉት በላይ ነው። በዛሬው ዕለት የሰማነው አሳዛኝ ዜና ልክ እንደዚሁ ባልታሰበ ሰዓት የመጣና እያንዳንዳችንን እኔስ ለነገ ተዘጋጅቻለሁ ወይ ብለን ራሳችንን እንድንጠይቅ የሚያደርገንን ስሜት የሚነካና ከባድነት ነው። ዜናው እንግዲህ በማህበራዊ ሚዲያ ላይ በድንገት ነው የተሰማው። የነበረው ሰው ደግሞ ለብዙዎች አይን የሞላ በስራው ጎልቶ የታየ በሀገር ደረጃ ስሙ የገነነ ታዋቂ ሰው ነበረ። ታዲያ ይህ ሁሉ ዝና፣ ይህ ሁሉ እውቅና፣ ይህ ሁሉ የሰዎች ጭብጨባ ሞት የተባለውን የማይታለፍ የህይወት ግድግዳ ሊያስቆመው አልቻለም። ድምፃዊ ሰማኸኝ በለው የተለያዩ ባህላዊና ሌሎችም ይዘት ያላቸውን የሙዚቃ ስራዎች በመስራት ይታወቃል። ታዲያ በዛሬው ዕለት በተሰማው መረጃ ድምፃዊው ከዚህ ዓለም በሞት መለየቱ ተነግሯል። ከዚህም ጋር ተያይዞ ታዲያ እጅግ በርካታ ሰዎች በማህበራዊ ሚዲያ ላይ ህልፈቱን ተከትሎ የተሰማቸውን ሀዘን እየገለጹ ሲሆን ለቤተሰቦቹም እንዲሁም ለልጆቹን ደግሞ መጽናናትን እየተመኙ ይገኛሉ። ለመሆኑ የድምፃዊ ሰማኸኝ በለው የህልፈት ህይወቱ ምክንያት ምንድን ነው? እንዲሁም ደግሞ እኛስ ምን እንማራለን የሚለውን እንደ አንድ የክርስቲያን ሚዲያ ይዘላችኋል። ሁሉንም በዝርዝር ታደምጣላችሁ። ቀጥታ ወደ ፕሮግራማችን እንሻገር። ድምፃዊ ሰማኸኝ በለው የተለያዩ ባህላዊና እንዲሁም ደግሞ ሌሎች ይዘት ያላቸውን የሙዚቃ ስራዎችን የሰራ ድምፃዊ ነው። ከአርቲስቱ የቅርብ ቤተሰቦች የተገኙት የተለያዩ መረጃዎች እንደሚያመለክቱትም ቤተሰቦቹና 4 ልጆቹ አባታችን ይድናል፣ ወደ ቤቱ ይመለሳል ብለው በተስፋ ሲጠብቁ በሆስፒታል አልጋ ላይ ሆኖ የሰማው የመጨረሻው ጥሪ ግን የማያዳግመው የሞት ጥሪ ነበረ። ባለትዳር የ4 ልጆች አባትና በስራው ብዙዎች የሚያውቁት ይህ ሰው በአንድ አጭር የህመም ጊዜ ውስጥ ምድራዊ ጉዞውን አጠናቋል። የሱ መለየት ለቤተሰቦቹ ምን ያህል ከባድና መሪር እንደሚሆን መገመት አይከብድም። የቤተሰቡ ምሰሶ ሲወድቅ፣ የልጆቹ አባት ሲለይ ያ ቤተሰብ የሚገባበትን የሀዘን ጥልቀት እግዚአብሔር ብቻ ነው የሚያውቀው። ነገር ግን እኛ የሰው ልጆች ልንገነዘብ የሚገባ እጅግ ትልቅና ጥልቅ የሆነ መንፈሳዊ ሚስጥርና እውነት አለ። በተለይ ደግሞ እንደ አማኝና እንደ አንድ መንፈሳዊ ሰው አንድ ሰው በምድር ላይ ስሙ ቢገነን፣ በስራው ብዙዎችን ቢያስደስት፣ ትልቅ ዝናና ክብርን ቢያተርፍ ያ ሁሉ ምድራዊ ስኬት ከሞት በኋላ ላለው የዘላለም ሕይወት ዋስትና ሊሆን ፈጽሞ አይችልም። ሰማኸኝ በለው በምድር ላይ በነበረበት ጊዜ የሰራውን ስራ ያበረከተውን ባህላዊ አስተዋጽኦ እናውቃለን። ነገር ግን አሁን ነፍሱ ከስጋው ተለይታለች። የሰው ልጅ ነፍስ ከስጋው ስትለይ የምትሄድበትን ትክክለኛ ስፍራ ገነት ይሁን ወይም ደግሞ ሌላ ስፍራ በእርግጠኝነት መናገርና መፍረድ የሚችለው የፈጠራት አምላክ ብቻ ነው። መጽሐፍ ቅዱሳችን ግን በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደሚናገረው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና እንደሚል ሰዎች በክርስቶስ ኢየሱስ ካመኑ ግን ከሞት ወደ ዘላለም ሕይወት እንደተሻገሩ መጽሐፍ ቅዱሳችን በእርግጠኝነት ይናገራል። እኛ ሰዎች ውጫዊን ገጽታ ስራውንና የምድር ላይ ቆይታውን እናያለን እንጂ ልብንና የነፍስን ጥልቀት የሚመረምረው እግዚአብሔር አምላክ ነው።
በዚች ምድር ላይ ምንም አይነት እምነት ቢኖረን ምንም አይነት መንገድ ብንከተል በመጨረሻው ሰዓት እያንዳንዳችን ከፈጣሪ ፍርድ ዙፋን ፊት መቆማችን የማይቀር ሀቅ ነው። ሰማይም በለው አሁን ምድራዊውን ምዕራፍ ዘግቷል። የሱ ጉዳይ አሁን ያለው በፈጣሪ እጅ ነው። እኛ የሱን የዘላለም ዕጣ ፈንታ የመወሰን ወይም የመፍረድ ስልጣን የለንም። ያ መለኮታዊ ስልጣን የሁሉ ዳኛ የሆነው የእግዚአብሔር ብቻ ነው። የአሳዛኝና ድንገተኛ ክስተት እኛ በሕይወት ለተረፍነውና አሁን በምድር ላይ ለምንመላለሰው ሰዎች እጅግ ትልቅ የማንቂያ ደውል ሊሆን ይገባዋል። የሰው ልጅ ሕይወት እንደ ጤዛ ናት። ፀሐይ ሲወጣ የምትጠፋ እንደ አበባ አበባ የምትረግፍ አጭር ጉዞ ናት። ይህንን መገንዘብ ካልቻለን በከንቱ ዓለማዊ ሩጫ ተጠምደን የዘላለም ቤታችንን ሳናዘጋጅ በድንገት ወደ ጌታ ልንሄድ እንችላለን። መጽሐፍ ቅዱሳችን በሮሜ መጽሐፍ ምዕራፍ 12 ላይ እንግዲህ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን ብሎ በግልጽ ያስጠነቅቀናል። ይህ ቃል የሚያሳየው ነገ በፈጣሪ ፊት ስንቆም ስለ ዝናችን፣ ስለ ሀብታችን ወይም ሰዎች ስለሰጡን ክብር ፈጽሞ አንጠየቅም። ነገር ግን የምንጠየቀው በሕይወት ዘመን ከኔ ጋር ያለ ግንኙነት ምን ይመስል ነበረ የሚለውንና ኢየሱስን አምናሃል ወይ የሚለው ነው። የሰማይን በለው እልፈት ዘመናችንን እንድንቆጥርና የልባችንን ትክክለኛ አቅጣጫ እንድንመረምር ያደርገናል። ምድራዊ ስራችን ምንም ያህል ለሰው ልጆች አስደሳች ቢሆንም የነፍሳችንን ድነት ግን ሊገዛ አይችልም። ስለዚህ ውድ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን ዛሬ ይህንን መርዶ ስንሰማ ሐዘናችን ለሟች ቤተሰቦች መጽናናትን ከመመኘት ባለፈ ወደ ራሳችን ሕይወት የምንመለከትበትን መስታወት መሆን አለብን ብለን መልእክታችንን ለማስተላለፍ እንፈልጋለን። መጽሐፍ ቅዱሳችን በመዝሙረ ዳዊት መጽሐፍ ምዕራፍ 90 ቁጥር 12 ላይ ስለዚህ የጥበብን ልብ እናገኝ ዘንድ ዘመናችንን እንዲመቁጠር አስተምረን እንደሚለው እያንዳንዳችን የተሰጠንን የሕይወት ጊዜ በአግባቡ እንድንጠቀምበት ፈጣሪ ማስተዋልን ሊሰጠን ያስፈልጋል። ስለዚህ ዛሬውኑ ራሳችንን ከእግዚአብሔር ጋር በክርስቶስ ኢየሱስ አማካኝነት ልናስታርቅ ያስፈልገናል። በምድር ላይ ስንኖር በእውነተኛ እምነት፣ በፍቅር፣ በይቅርታና ጌታን በመፍራት እንመላለስ። መክብብ መጽሐፍ ምዕራፍ 12 ቁጥር 7 ላይ እንደሚነግረን አፈሩም ወደ ነበረበት ምድር ሳይመለስ መንፈስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪን አስብ የሚለው ቃል ጥልቅ ቃል ነው። ዛሬም በጆሮአችን ይህ ቃል ሊያስተጋባ ይገባል። ሰው ከተፈጠረበት አፈር መመለሱ ነፍስም ወደ ፈጣሪዋ መሄዱ አይቀርም። የሰማይን በለው ቤተሰቦች በዚህ ከባድ የሐዘን ጊዜ ፈጣሪ መጽናናቱና ብርታቱን እንዲሰጣቸው እንደ አንድ የክርስቲያን ሚዲያ እንመኛለን። እኛም የተሰጠንን ቀሪ ዘመን ጌታን በማክበር ነፍሳችንን በማዘጋጀትና ለእውነተኛው የዘላለማዊ ሕይወት በምድር ላይ ስንኖር በመትጋት እንድናሳልፍ እግዚአብሔር እርዳን። ይህች አጭር ሕይወት አስተውለን እንድንኖርባት ነገን በማናውቀው ሰዓት ጥሪ ሲመጣ በድፍረትና በንጹህ ልብ በእግዚአብሔር ፊት በክርስቶስ አማካኝነት ለመቆም እንድንችል የሁላችን ልብ ለንስሐና ለእውነት የተከፈተ ይሁን እንላለን።